ሰላም እንዴት ናችሁልኝ? ሂዳያስ ኪችን ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በጣም ቀላል የልጆች ምሳቃ አዘገጃጀት ነው። እንደምትወዱት ተስፋ አደርጋለሁ። በመጀመሪያ ስላይስ ዳቦአችንን ፓትራችን ላይ እንደረድራለን። ዳቦ ጠቆር ያለ ቢሆን ለጤናም ቆንጆ ነው። ካላገኛችሁ ነጩን መጠቀም ትችላላችሁ። ከዛ የፒዛ ሶሳችን እናደርጋለን። የፒዛ ሶስ አሰራሩን ማየት ከፈለጋችሁ ከዚህ በፊት ፒዛ የሰራሁት ቪዲዮ አለ። እዛ ላይ ሶሱ አሰራሩ አለ። ከዛ ከላይ አትክልት ከፈለግን ቱና ልጆቻችሁ እንደሚወዱት ማድረግ ትችላላችሁ። ከላይ ቺዝ እናደርጋለን። ኦቨናችን ቀድሞ መለኮስ አለበት። በ220 ዲግሪ ሴልሺየስ ለ8 ደቂቃ ብቻ ነው የምናበስለው። ከላይ የፒዛ ቅመም ወይም ኦርጋኖ ትንሽ ኦሊቭ ኦይል ከላይ ትንሽ እናደርግበታለን። ከዛ ኦቨናችን ውስጥ እንከተውና ቺዙ ቀለጥ ሲል ከላይ ትንሽ አትክልቱ ሲበስል መልሰን እናወጣዋለን። ልክ እንደዚህ ከላዩ ቺዙ ሲቀልጥና አትክልቱ ትንሽ በሰል ሲል እናወጣዋለን። ያው ሊጥ ስላልሆነ ዳቦ ኦሬዲ የበሰለ ስለሆነ ቶሎ ነው የሚደርስልን። ፒዛችንን እንዲህ ካዘጋጀን በኋላ በመቀጠል ካሮት እንቆራርጣለን። በድንች ቅርጽ ማውጫ ብናደርገው ቆንጆ ነው። ያው ልጆች ሲያዩት ደስ ብሏቸው እንዲበሉት። ከዛ ኩከምበር በተመሳሳይ መልኩ እንቆራርጣለን። እንዲሁ ምሳቃ ውስጥ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ኦሊቭ ኦይል ትንሽ ሎሚና ጨው አድርጋችሁ ለውሳችሁት ምሳቃ ውስጥ ማድረግ ትችላላችሁ። በመቀጠል ብርቱካን እንልጣለን። ውስጡን ሳንነካ ቀስ አድርገን ከፈለገን ልጠን መቆራረጥ እንችላለን። ደስ እንዳላችሁ እንደዚህ አነሳ አነሳ ያለ ሳይዝ አድርገን እንቆራርጠዋለን። ከዛ ፒዛችንን አንዱን ዳቦ ሁለት ቦታ ቆራርጬው ነው። ያው እንደ ልጃችን እድሜ ጨምራለን። ሁለትም ሶስትም። ከዛ ኮከምበራችንን ካሮታችንን እናደርጋለን። ለማዘጋጀት ስንፈልግ ጊዜ እንዳይፈጅብን ሶሱን ቀድመን በርከት አድርገን ሰርተን ቀናንሰን በሳህን በረዶ ብናስቀምጠው ለረጅም ጊዜ መጠቀም እንችላለን። የሚያስፈልገንን እያወጣን ከዛ ፍሩት እናደርጋለን። ብርቱካንና ግሬፕስ አድርጌያለሁ። የሚበሉበት ሹኪ አድርገን ከድነን መላክና ውስጡ እንደ ልጆቻችሁ የሚፈልጉትን ነገር እንደ አማራጭ መጨመር ትችላላችሁ። አሁን ፕላንድ ቅን ምሳቃ አማራጭ ይሆናል ብዬ አስባለሁ። ሌሎች ምሳቃዎችንም እንሰራለን። ስለተከታተላችሁን ከልብ አመሰግናለሁ። አስተያየታችሁን ጻፉልኝ። ሂዳያስ ኪችን ነኝ። በሌላ ስራ ቪዲዮ እስከምንገናኝ ቻው።